ያደረጋችሁት? መልስ ልኝ ፍጹሜ። ምንድን ነው ይቅርታ? ምን አድርገህ ነው? እግዚአብሔርን ገድላለሁ። ዛሬ እንግዲህ ሀይሚ በአዲስ ነገር መታለች እና የመጣችበት ሁኔታ ደግሞ እጅግ በጣም ከባድ ነው። እውነት ለመናገር ቡራ በጣም ተናዷል ከሚባለው በላይ ማለት ነው። ሀይሚና ፍፄ እንግዲህ ብሩክን ፕራንክ አድርገውታል። ብሩክ ግን ፕራንክ ነው ተብለው እጅግ በጣም ተናዷል። ምክንያቱም በሀይሚ ምንም ድርድር አያውቅምና ቢሆንም ግን እንዴት ነው ከፍፄ ጋር ይሄ ነገር ይፈጠራል ብሎ የሚያስበውና ግን ከባድ ነው የምር። ቡራ ተናዷል። ፍፄ ወድንቡ ጓደኛው፣ የሚወደው የሚያከብረው ጓደኛው፣ ታማኙ ቢሆንም ነገሩ በጣም አናዶታል ከሚባለው በላይ ማለት ነው። እና እንግዲህ ብሩክ አንተም ተረጋጋ። ባለፈው እንኳን ምንም ዘመድ ካልሆነችው ይመስለኛል አይደል ከአብሳላት ጋር እንደዚህ አይነት ቪዲዮ ሰርተ ሀይሚን ፕራንክ አድርጋታል። እና ሀይሚ ደግሞ ያው ከፍፄ ጋር ነው ፕራንክ የሰራችው። ይሄን ነገር አንተም ከሶሲ ጋር ሰርተኸዋል። ሀይሚ ደግሞ ያው ከምታውቀው ሰው ጋር ነው ሀይሚ የምትሰራ። በነገራችን ላይ ብሩክ ከሚያምነው ሰው ጋር ነው ሀይሚ የምትሰራና ብቻ እኔ እንጃ ይጋጫሉ ብዬ አስባለሁ። ይጋጫሉ ወይስ እንዴት ነው? ምክንያቱም ብሩክ ተናዶ ጥሎ ነው የወጣው ማለት ነው። እና በጣም ነው የተናደደው ከሚባለው በላይ። በእርግጥ ነገሩ ያስደነግጣል። ሰላም ሰላም ቤተሰብ እንዴት ናችሁ? ያለው ሰላማችሁ ይዛ በያላችሁበት እያልኩኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? አለን እንግዲህ ቪዲዮን ስታዩ በላይክ ጀምሩ፣ የጨረቃ ፋሚሊዎች ማለት ነው። እና በጣም አመሰግናለሁ። እንዲሁም ውድ የቻናሌ ቤተሰቦች አመሰግናለሁ ስለምታበረታቱኝ ማለት ነው። እንደኔ መጥፋት እናንተ ግን አላችሁ፣ ጠያቂዎች ናችሁ። እና ሲቀጥል ደግሞ በአንደኝነት በጣም ደስ ብሎኛል በጣም ከሚባለው በላይ እና ቲክቶክ ላይም ዩቱብ ቻናልም እየተዘዋወረም የምናየው እኛም ፖስት እያደረግነው የዋል ነው የቅመሟ የሀይሚዬ የጀግናዋ የታታሪዋ የአንበሳዋ ቻናል 300 ሺህ ስለገባ በጣም ደስ ብሎኛል። እግዚአብሔርን ይገባታል። እንግዲህ ደግሞ የሆነ ልክ እንደ ቻሌንጅ ይዛለች ማለት ነው። እሱ ምንድነው? በዚህ አንድ አመት ውስጥ 500 ሺህ መግባት እፈልጋለሁ። አሁን 300 ሺህ ገብቻለሁ፣ 200 ሺህ ይቀረኛል ብላለች። እና ስለዚህ የጨረቃ ፋሚሊ በዚህ አንድ አመት ውስጥ ደግሞ ሪከርድ እንደምትሰብሩና ሀይሚዬን ሀሳቧን እንደምታሳኩ ተስፋ አረጋለሁ። ይሞላል እኮ የምር አንድ አመት እኮ 12 ወር ነው አስባችሁታል። እና 200 ሺህ ሰብስክራይብ ይሞላል ብዬ አስባለሁ። እና ምክንያቱም ምርጥ ቪዲዮ ስለሚሰሩ ከቡራ ጋር እንዲሁ በደንብ ከሰሩ በደንብ ማለት ነው። እና ተገባለች ብዬ አስባለሁ። ቡራም እንግዲህ ሊገባ ትንሽ ቀርቶታል። እሱንም እስኪ ሰብስክራይብ አድርጉትና 350 ሺህ ይግባ ማለት ነው። እንግዲህ ዛሬ የሰራችው ፕራንክ አስደንጋጭ፣ ቡራን ያስኮረፈ ያስደነገጠ፣ በስመ አብ አያችሁት እንዴት እንዳረገው ቡራ ማለት ነው። አሁን ይሄ በጣም ትልቅ ትምህርት አለው ማለት የአንድ ቀን ስህተት በመጠጥ የሚመጣ ነገር የአንድ ቀን ስህተት የዘላለም ህይወትን እንደሚያበላሽ አሰባችሁታል። አትንኪኝ ነው ያለት ቡራና አትንኪኝ ነው ያለት ሀይሚን። ፍፄንም በቃ አላውቅም አታቀኝም ደሜ ነህ ብዬ ነበር አንተ እኔ ወንድም ነህ እያለው ይቅርታ ድምጽ ገብቶብኛል። እና ብሩክ በጣም ነው የተናደደው። ግን ደግሞ እኔ እንጃ መጠርጠር ነበረበት ብዬ አስባለሁ። ምክንያቱም የፈለገ ነገር ቢጠጡ የፈለገ ነገር ቢሆን ሀይሚና ፍፄ እንዴት ይህን ነገር ሊያደርጉ ያስባሉ ብሎ ቡራ ትንሽ መጠርጠር ነበረበት። ግን ደግሞ አለባበሳቸው ያስደነግጣል። የሀይሚ አለባበስ ፍፄ ማውልቆ ነው የተኛውና ፍፄ እግሩ ላይ ወድቆ ይቅርታ ይላል። ይቅርታ ተሳስቼ ነው ያን እኔን እንደፈለክ አድርገኝ እሷን ምናምን ይላልና ብቻ ያስደነግጣል እውነት ለመናገር ማለት ነው። እና ብሩክ ደግሞ እንዲህ አይነት ነገር በፍጹም አይፈልግም። እሱ ራሱ እኮ ራሱን ስለሚያውቅ ነው ያኔ ከሴቶች ጋር እንደዚህ የሚሰራ እሱ ሲሰራው ነው እንጂ ቀላል ከሀይሚ ላይ እንዲህ አይነት ነገር ሲሰራ ብሩክ በፍጹም ምን ልበላችሁ በጣም ነው የሚናደደው። ኦፍ ማለት ነው በቃ እጠፋልሻለሁ እዚህ በኋላ እንዳትፈልግኝ እያለ ነው። እንዴ እኔ አንተን ማጣት አልፈልግም እያለች ነበር ሀይሚና ብቻ ግን ያው በሰላም አይደለም ቪዲዮ ያለቀው። ቡራ ጥሎ ነው የወጣ ማለት ነው። እና በጣም ተናዷል። ኦፍ ነው የሆነው። ብቻ ሀይሚየው ታረጋጋዋለች ብዬ አስባለሁ።
ምክንያቱም ፕራንክ ነው የተደረገው፣ ሌላ ምንም የለው። ፍፄና ሀይሚ ምን ያደርጋሉ? እንግዲህ ቡራ መረጋጋት አለበት ብዬ አስባለሁ። ምክንያቱም አሁን ይሄ ያስተምራል ማለት የአንድ ቀን ስህተት በመጠጥ የሚመጣ ነገር የስንት ጊዜ ህልምን የስንት ጊዜ እቅድን ማለት ተጋብተን እንደዚህ ትዳር ይዘን የሚሉ ብዙ ሰዎች ግን በመጠጥ የሚሳሳቱ በአንድ ቀን ስህተት ሙሉ ህይወታቸው የሚጨልም ብዙ አሉና ለእንደነዚህ አይነት ሰዎች ደግሞ እጅግ በጣም ያስተምራል ብዬ አስባለሁ። ምክንያቱም ሀይሚ የሰራችው ከምታከብረው ከምትወደው ከወንድሟ ጋር ነው፣ ከፍፄ ጋር ነው። ከሌላ ሰው ጋር ወይም እንዴት ነው አለ አይደለ የማይታወቅ ሰው ጋር አሁን ሀይሚ ይሄን ብትሰራው ማለት ነው ብሩክና ሀይሚ ይለያያሉ። ምክንያቱም ብሩክ ስለሚወዳት በሀይሚ እንዲህ አይነት ነገር አይፈልግም። ሀይሚ እኮ በጣም ቻይ ስለሆነች ነው ቡራ ከሴቶች ጋር እየሰራ ሲመጣ እንደዚህ ቢጣሉ ቢጋጩ የምትችለውና ሀይሚ በጣም ትዕግስት አላት። እውነት ለመናገር ማለት ባለፈውም ካብሳላት ጋር እንደዚህ ያሰራ ከሶሲም ጋር እንደዛ ብዙ ነገር ሲሆን ይሄው ይቅርታ አድርጋለታለች። ይሄ ደግሞ ፍፄ ስለሆነ ቡራ ይቅርታ ማድረግ አለበት እያስባለሁ። እንዴም የማይታሰብ እኮ ነው በታምር ማለት ነው። እና ደግሞ ካሜራ አለ ከመጀመሪያውም እስከ መጨረሻው። ግን ደግሞ አለባበሳቸው፣ ዝግጅታቸው ትንሽ ያስደነግጣል። የውሃ የሚቆምጣ ለብሳለች እና ልብሷን መሬት ላይ ጥላ ማለት ነው። በስመ አብ እንዴት ነው የሚያስፈራው! ቤተሰብ አማት በራሱ ብሩክ እውነቱን እኮ ነው። ብቻ ግን በእንደዚህ አይነት ቪዲዮ ሳይሆን በሌላ በአሪፍ ቪዲዮ እንድትመጡ ደግሞ እንፈልጋለን ማለት ነው። ይሄ ጾም እንኳን ቢፈታ አልጋ ለአልጋ የሚሄደው ነገር ብዙም ያን ያክል አይደለም እና አስተማሪነቱ ሌላ ላክ ባለ ቪዲዮ ብትመጡ ደስ ይለኛል ብዬ አስባለሁ። ብቻ ግን ሀይሚዬ በዚህ አንድ አመት ውስጥ 500 ሺህ መግባት ትፈልጋለች። ስለዚህ ከጨረቃ ፋሚሊ 200 ሺህ ሰብስክራይብ ትፈልጋለች እና ደግሞ አመስግናለች ብዙ ሰው ማለት ነው። ሼር እያደረገው ነበር። እኔ በጣም ነው ደስ ያለኝ። ትናንት ብያችኋለሁ ዛሬ ትገባለች እያልኳችሁ ነበር እና ይኸው ማታ ነው ገብታ ያደረችው አይደል? አዎ እኔ በጠዋቱ ሳየው 300 ገብቶ ነው ያየሁት እና በጣም ነው ደስ ያለኝ። በጣም እንዴት ደስ እንዳለኝ የብር ሰው የልፋቱን ሲያገኝ ማለት ነው። ይገባታል፣ በጣም ይገባታል። በሚሊዮን እንጠብቃለን ሀይሚዬን ማለት ነው። እና የሰራ ሰው እንዲህ ነው ያገኛል ማለት ነው። ያልሰራ ቁጭ ያለ ደግሞ እዛው ተቀመጠበት ነው የሚገኝና ስለዚህ የጨረቃ ፋሚሊዎች ደግሞ ቻናል የሌላችሁ ቻናል ለምንድን ነው ማትከፍቱ? ዩቱባችሁን ለምን ቢያንስ እንኳን ሰብስክራይባችሁን ሙሊት ታርጋችሁ ሀገራችሁ ገብታችሁ ከዚያ ትሰራላችሁ እንደፈለጋችሁ ማለት ነውና ስለዚህ የዩቱብ ቻናል የሌላችሁ ክፈቱ። የምሬን ማለት ነው። ሁሉም ሰው ቤተሰብ ያደርጋችኋል ራሴ ጨምሮ ማለት ነውና ቤተሰብ አመሰግናለሁ።